ግቢ ላይ በቃ ትምህርት ብቻ ነው የምናስበው። አይ ቲንክ በጥሩ ውጤት ልንመረቅ ይሆናል፣ ግን ወደፊቱን ደግሞ አናስበውም። በደንብ አናስበውም ወዴት ነው የሚሄደው የሚለውን ነገር እና በደንብ ማሰብ አለብን። ፕላን ቢ፣ ፕላን ኤ፣ ፕላን ቢ ብለን ማስቀመጥ አለብን ብዬ አስባለሁኝ። እና ትንሽ እሱ ቻሌንጂንግ ነበር ከወጣ በኋላ። ምን ታውቂያለሽ፣ ቤተሰብ ይጫናል። አሁን ችግሩ ምን ታውቂያለሽ፣ አሁን አብዛኞቹ ሊትራሊ ነው የምልህ 90% የሚሆን ሰው ዩኒቨርሲቲ ውስጥ ያለ ሰው አንተ ተመረቂ ከዛ የሆነ ስራ ፈልጌ ወይ ራሴን ጀምሬ ነው የሚለው። ይድፈሩ ማለት የት ነው ማልፈው ምናምን ብለው በቃ የሆነ መንገድ አይጠፋም እነሱ ይሞክሩ እንጂ ያዘጋጃል። ፈጣሪ ደግሞ የሆነ ደፋር መሆን ነው። አውቃኩ ይሰጣቸዋል ብሏል። አዎ ሀሳ ደርሰሽ ባይ ምናምን የሚሉ ሰዎች አሉ፣ ግን ራስን ነው ዋናው ወሳኙ ብዬ አስባለሁኝ። እና በዚህ አጋጣሚ ቤተሰብ ልጅ ላይ እምነት ይኖራል። ተማሪዎች አሉ ሚስተር ኤፍ ምናምን ይባሉ ነበር እና ሆን ብለው ስጡ ምናምን ይባሉ ነው ይመስላል ኤፍ ማለት ነው። እኔ ስቲል አሁንም ድረስ እየተጠቀምኩበት ያለሁት ነገር ኢንተርንሺፕ ላይ ባገኘሁት ኦፖርቹኒቲ ነው እና እንደዚህ ለመዝናናት ብለው ባይሄዱ ደግሞ ግቢ ላይ አይረዱህም። የሆነ የቦዘንክ ምናምን ነው የሚመስላቸው። ለመረዳት ኦፕን አይደሉም አብዛኛዎቹ አስተማሪዎች እና በጣም ከባድ ጊዜ ነበረ። አንዱ ይሄን ታሪክ ስታነሽ ምን ትዝ አለኝ መሰለሽ፣ ዩኒቨርሲቲ ውስጥ እኛ ጋር ልደታ ህንጻ ኮሌጅ ማለት ነው ይባላል። ከዛ አርት የሚሰጠው እዛ ነው። ከዛ እዛ ነበር ፍሬሽማን የደረሰን ማለት ነው። እና በቃ እዚህ ያሉት አስተማሪዎች ምናምን በቃ ክምድ አድርገው ነው የሚያወሩት። አንደኛ ነገር እና ፕሮጀክት አይ ቲንክ ትሰራላችሁ መሰለኝ ረገጠ እናንተና ነው። ከዛ አይ ቲንክ ከዛ በኋላ ራሷን ገብታ ጠፋች ነው የሰማነው ስቶሪ። ለኛ አንዱ ምንድነው ስንገብ ይሄ አንዱ ጎስት ነው የሚወራው ያለ ዩኒቨርሲቲ እሱ ስቶሪ ነበረ በቃ። እና በቃ በጣም ያስጨንቅ ነበር። አስበው የሰው የጓደኛህን ፒሲ ደግሞ ማለት ላይፍ ነው። ማንም ቤተሰብ ኖሮ ተርፎት አይደለም። አብዛኞቻችን ሚድል ኢንካም ያለው አብዛኛው ቤተሰብና የሆነ ከራሱ የሆነ ነገር ሊቀንሶ ቆርሶ ነው የሚገዛል ኦብቪየስሊ። እና በቃ እንደዛ ሲሆንባት በጣም ነበር ያዘኩት። በአንተ ምክንያት አስቡ ተሰጥቶ አምን አሰጣሽ በጣም ነበር የሚያስጨንቀው።